አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም አይለያችሁ እና እንዴት ናችሁ? ከኔ ጋር አልሐምዱሊላህ ደህና ነኝ። ከእናንተ ጋር ስራ ሁሉ እንዴት ነው? እንዴት ይዟችኋል? ያው እንግዲህ ተጠፋፍተናል። ቪዲዮ ለቅቄ አላቅም ሰሞኑን ቪዲዮ እየለቀኩኝ አይደለም። ያም የሆነበት ምክንያት መቼም ታውቁታላችሁ። ቪዲዮ ለመስራት ብዙ አይዲያ ምን ልስራ ምናምን የሆነ ሀሳብ በጣም ያስጠላል። ሳምንት ዕለት ነበር እኔ በሳምንት ነበር ቪዲዮ መልቀቅ ያለብኝ እና የምሰራው ስለጣው ነው ሳምንት ዕለት የተውኩት ማለት ነው። ደግሞ ስታው ደግሞ በጣም ያስጠላል። የሚገርማችሁ ነገር የሆነ ሰብስክራይብ ያነሳል፣ ሰዓት ያነሳል እና በጣም ስለተቸገርኩኝ እንትን ብሎኝ ነው ማለት ነው። እና ዛሬ እስኪ ልሞክር ምንድነው እንግዲያ ክፍል 7 ነው። እንግዲያ ክፍል 7 የደረሰበትን ያው እኔ በነገራችን ላይ ፊልም አላይም እውነት ለመናገር ማለት ፊልም ማየት አልወድም። ያኔ አልወድም ሳይሆን እንደዚህ አይሳካልኝም። እንደዚህ እንደው ጊዜ ሰጥቶ ምናምን ማየት የሆነ ነገር ጊዜም ስለሌለኝም እንደገና ወሬውንም ደግሞ አልችልበትም። አሁን አንዳንዶች በቃ በጣም አወራሩ ምናምን ነገር ይችሉበታል። ብቻ አዲሱኛ እንደሆነ አላውቅም እና የተወሰነ ያው ሞከራ አድርጊያለሁ። ስማቸውንም አላውቀውም በነገራችን ላይ ግን ማለት ነው። መቼም ለምኜ ነው የሚታይልኝ እንጂ ለምን ነው የሚያይልኝ የለም። እንግዲህ ክፍል 7 እነ ሉሊት እነ ምንድን ነው ደግሞ ብቻ ጨርሰው ተቀያይረዋል። እነ ማሂ በሚባሉ ሰዓት ነው የማውቃቸው ማለት ነው። ያው ነው የስማቸው ራሱ የሚያዝ አይደለም። ለማንኛውም ያው ሉሊት እንግዲህ ሁሉ ነገሯ ተንኮል ነው ተንኮል ነው። በጣም ነው የሆነ ተንኮል ነገር እነሱ በእኛ ስሜት ሲጫወቱ ግን በጣም ነው የሚከብደው። እውነት ለመናገር እነሱ ለብራቸው ነው ይሄን የሚሰሩት፣ ግን የእኛን ስሜት ግን በቃ ሌላ ቦታ ነው የሚዶለው። በቃ ያናድዳል፣ ያበሳጫል ምናምን ነገር በቃ ይቺ ምንድን በቃ ፊልም መሆኑን እንኳን እያወቅን ማለት ነው በጣም ነው ስሜት ውስጥ የሚዶለው። ለምንድን ነው ፊልም መሆኑን እንኳን እያወቅን ስሜታችን በጣም ነው የሚጎዳው ማለት ነው። እና በጣም አስቸጋሪ ነው። ለማንኛውም እንግዲህ ያው ሉሊት ያው ተንኮል ነው ስራዋ ሁላ። በዚህኛው ማን እንደሆነ ስሟ አላውቅም። በሀረጓ ድራማ ግን ሉሊት እንደምትባል አውቃለሁኝ። እዚህ ላይ ስሟ ማን እንደሆነ አላውቅም። በነገራችን ላይ ስማቸው ራሱ አያዘኝም። እና ተንኮል ነው ስራዋ ሁላ ተንኮል ነው። ሰው መግደል ነው፣ ሰው ማሰቃየት ነው። ሴረኛ ናት። ያው ሰው የሚሄድበትን አይደል የሚያረጉት፣ ሰው የሚያምርበትን ነው የሚሰራው። አሁን እንግዲህ ነፍስ ታወቀች እንዲያስቁብኝና ማለት ነው። ነፍስ ታወቀች ሀረጓ ላይ አሁን ያንን ሀረጓ ላይ እየሰራችው ዲራማ ማለት ነው። ሀረጓ ላይ እየሰራችው ዲራማ መጨረሻ ላይ እንግዲህ ፌስታል ለቃቃሚ ሆና ነበር። አብዳ መንገድ ለመንገድ እየሄደች መጨረሻው ላይ ስናየው በጣም ያኔ ብቻ በጣም ከባድ ነበረ። ያ ሁላ ነገር ስለሚያምርባት ዛሬም ተንኮለኛ አድርገዋታል ማለት ነው። ተንኮለኛ ፊልም እየሰራኝ ነው። ያው ሂዶባት ነው እንግዲህ ያው ሉሊት ትጋለጥ፣ የሉሊት ተንኮል ይጋለጥ የሚል እንግዲህ ብዙ አለ ኮሜንት ላይ። እኔም እንግዲህ ያው አብሬ መቼም ማንጧረቅ ነው ስራ ሉሊት ትጋለጥ ብያለሁ። የሚገርማቸው አሁን ነው ቪዲዮ የተለቀቀው። እኔ ግብት ስል ሲለቀቅ ነው የገባሁት እና 4 ቪው ነበር ያለው። 1000 ምናምን ሰው አየሁ በአንድ ደቂቃ ውስጥ ማለት ነው። 1000 ምናምን ገባ። ወይ ሰው ግን ፊልም ጋር ሊሞት ነው ማለት ነው። ሊሞት ተለቀቀ አልተለቀቀ እያሉ በጉጉት ነው የሚጠብቁት እና እየተጠባበቁ ነው ያሉት ማለት ነው። ላይክ ደግሞ 25 ላይክ ነበረ። የሚገርማችሁ ማለት ነው ላይኩ 25 ላይክ ነበረ። ለአንዴው 300 ምናምን ደረሰ። እኔ እንኳን እንዲያው በ5 ደቂቃ ውስጥ እንኳን አልሞላኝም። ኧረ 5 ደቂቃ እኔ ነኝ ሰው ብሬ 5 ደቂቃ ፊልም የማየው አላይም አላረገውም። እና ይችን እንኳን እስከምመለከት እስከማይ ድረስ በጣም ተመልካች ያላቸው እንግዲህ የመዲያም ቅመሞች 24 ሰዓት ያው ራሳቸውን የሚያዝናና ነገር ስለሚፈልጉ በጣም እንትን ይላል ማለት ነው። እና ቪዲዮ ለመስራት በነገራችን ላይ በጣም አስቸጋሪ ነው። በተለይ ለእንደኔ አይነቷ ወይ ጽዳት ቢሉ ጽዳት የጸዳ ነገር የለው። እንደገና ምግብ ላይ የሚሰራ ሰዎች እንኳን ሰዎቻቸው ከፈቀዱላቸው ብዙ ነገር መስራት ይችላሉ። እንደኔ ያሉ ደግሞ በጣም አስቸጋሪ ነው። ያው ይሄንንም አላቅበትም ማለት የለብኝም። እስኪ ልሞክረው ብዬ ነው ዛሬ ሳምንት ለታም ስላልሰራሁኝ ዛሬም ልስራ ብዬ ነው እላችኋለሁኝ። እና እንዴት ነው ሰብስክራይብ ሰዓት ሰሞኑን ማንሳቱን ተወት አላደረገም።
ያው ከኔ ጋር ምንም አይልም። እንግዲህ ሰሞኑን ያው ይህን ሰሞን እንግዲህ ያብጀው ብቻ ያብጀው አንዴ ገብተንበታል። እንደገባንበት እንግዲህ አላህ መጨረሻውን ያሳምርልን እላችኋለሁ። ቅድሚያ ለሀገራችን ሰላም አለ፣ ሀገራችንን ሰላም አለ ያደርግልን። ወጥተን የምንገባ አለ ያደርገን። አሚን በሉ፣ አሚን በሉ። ነግሬያችኋለሁ። ምርቃን እንዲያትጥሉ የምር ሀገራችን ላይ ኑሮ ውድነቱን በጣም ቀውጧል። ያሳብዳል፣ ያስለቅሳል። እኔ የወንድሜ ሚስት ማለት ነው ትናንት ስልክ እያወራኋት እንቁላል ስንት ብር እንቁላል 25 ብር አለችኝ። እንግዲህ አንዱ እንቁላል 25 ብር አለችኝ። እንዴት እኔ እንኳን እኔ ስመጣ በ15 ብር ነበረ የፈረጆች እንቁላል ተብሎ 25 ብር ነበረ። እንግዲህ አሁን 10 ብር ጨምሯል። አመት ነው የሆነኝ። አሁን ገና አመት ነው የሆነኝ። አስባችሁታል? ቆይ በእንደዚህ አይነት ኑሮ እንዴት ነው የሚኖረው? እንግዲህ እንቁላል አንዲት ፍሬ እንቁላል 25 ብር የገባች ሌላው ነገርማ የት ይገባል ብለን ይታሰባል። የእውነት ግን በጣም ከባድ ነው ወላሂ በጣም አስቸጋሪ ነው። በጣም ከባድ ነው። እንግዲህ ሁሉንም ነገር አለ ያሳምርልን። ዋናው መቼም የሰው ልጅ አፍያ ካለ ሀያት ሰው ደግሞ በህይወት ካለ ለሁሉም ነገር ሁሉም እንደ ቤቱ ያድራል። ሰው እንደ ቤቱ ሳይሆን እንደ ጎረቤት የሚባል ነገር አለ። ምንድን ነው ሰው እንደ ጎረቤቱ ሳይሆን እንደ ቤቱ ነው የሚታደረው እና እንደ ቤታችን እናድር ነበረ። በቃሪያም ፍጥፍጥ በላን ምንም አለም። ግን ቅድሚያ የሀገር ሰላም ይቀርማል። ሀገራችን ሰላም እንደሆነ ዱአ አድርጉ በያላችሁበት። የስደተኛ ደግሞ ዱአ ይደርሳል። እውነት ለመናገር የስደተኛ ዱአ ይደርሳል፣ አይደርስም አይባልም። እና እንግዲህ ቪዲዮን ከወደዳችሁት ማለት አይቀርም እና ወጎጉ ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ኮሜንት ማስቀመጥ አትርሱ። አዲሶች ደግሞ በሰብስክራይብ እያደረጋችሁ ግቡ። እንግዲህ ጓደኞቼም ደግሞ ውድ ተከታታዮችም እናንተም እንግዲህ የምታበረታቱኝ በጣም አመሰግናለሁኝ። ላይክ እና ሰብስክራይብ ማድረግ እንዲያትረሱ ማለት ነው። እና በተረፈ እንግዲህ ያው ይሄን ይመስላል። በጣም ከባድ ነው፣ እውነት ለመናገር በጣም ከባድ ነው። እኔ አሁን ቆይ ፊልም እዛ አይቼ አንደኛው ስልኬን እዚህ እያስቆምኩኝ አንደኛው ስልኬን እዚህ እያወራሁ፣ ኧረ የማይሆን ነገር ነው። እኔ ፊልሙን ዝም ብዬ ሳየው እንጂ እንትን እላለሁ እንዴ። በጣም አስቸጋሪ ነው፣ እውነት ለመናገር አስቸጋሪ ነው። እና አበረታቱኝ የምር። እና ደግሞ ደክሞኛል የምር ድክም ምን ያለኝ ለምን ደከመኝ ታውቃላችሁ? ዙረት በጣም ደከመኝ። መቼ ነው እኔም ብለው የሚመጣው ሰው እኔም ብለው የሚመጡት እነዛ ነጮች ደግሞ ማለት ነው ካገኘኋቸው እነዛ ነጮች ደግሞ እኚህ ቤት የማይመጡት ለምንድን ነው? ምን አድርጊያቸው ነው? እናንተ ቤትስ የሚመጡት ምን አድርጋችሁላቸው ነው? እስኪ ንገሩኝ እስኪ። የምር እኔ ደክሞኛል፣ መዞር ደክሞኛል። ስለዚህ እናንተ ያደረጋችሁላቸውን ነገር ንገሩኝ። እናንተ ምን አድርጋችሁላቸው ነው ነጮች እናንተ ቤት የሚመጡት? እኔ ቤትስ ለምን አይመጡም? ምንድን ነው እኔ ያጠፋሁት? ንገሯቸው። ለነጮች መልእክት አለኝ። እነሱ ሌላው ቤት ይሄዳሉ፣ እኔ ቤት ግን አይመጡም። እኛ ብዙ ነገር ያኔ በዚህ አይነት በዙረት እኔ አሁን ሮመዳን እንግዲህ ከመጣ አመት ሊሆነኝ ነው። ሰዓቱ ገና ግማሽም አልሆነም። በዚህ አይነት የት እንደሚደረስ አይታወቅም። የት እንደሚደርስ በዚህ አይነት በዚህ አካሄዳችን በጣም ከባድ ነው። እንኳን ሰዓት ሊሞላ አይደለም ሰዓት መሙላት ቀርቶ አይደለም ሁሉ ነገር በጣም ከባድ ነው ብዬ ልንገራችሁ። እናም ከልመጣ ወጥተን የምንጫወትበት ያድርገን፣ ለመዝናናት የምንገባለን ያድርገን። ላይ ለሰዓት ሳይሆን ማለት ነው። ሰዓት ሞላልን አልሞላልን የምንል ሳይሆን ለመዝናናት። ትናንትና አንደኛው የግብጽ ሰው መጣና ምን አለኝ፣
ብር እንደሚሰራ አውቀሽ ነው ወይንስ ከሰው ጋር ለመተዋወቅ ለመዝናናት ነው ዩቲዩብ የከፈትሽው አለኝ። ይህን ያልኩና በውስጤ አረ ብር እንደሚሰራ አውቄ ነው እና ደግሞ ዝል ዘፈዘፍልህ ነው እንዲህ ያልኩት። እነሱ የሚያውቁት እነሱ የሚከፍቱት ለመዝናናት ነው ለብር አይደለም። እና እስኪ ለመዝናናት ምን ገባለህ ያድርገን። ጠይብ እነሱም ለመዝናናት ነው የሚገቡት። እኛም አንድ ቀን አልፎልን ሰዓት ሞልቶልን ሰብስክራይብ ሞልቶልን ከዛ ሞኒ ሆነን ዘና ብለን በቃ እንደዚህ አለ ምንም መጨነቅና መጠበብ ከላይ መጣች ከላይ ቀረች ህጀላታለሁ አልሐርኩላትም ምናምን ነገር ያ አይነት ቀርቶ በቃ ሰላም የምንሆንበት ብንፈልግ እንገባለን ብንፈልግ እንቀራለን። እና ያ ጊዜ ናፈቀኝ። ለማንኛውም ያው የመዳም ቅመሞች እንግዲህ ወደ ኋላ ማለት የለም ጀምረነዋል። እያፈረጠም እያነሳንም ቢሆን ማለት ነው እያፈረጠ እያነሳንም ቢሆን እንግዲህ ሰው ወዴት ነው ቁልቁላዋ የሚያደልጨው? ወደ ኋላም ቢያደልጥን ማለት ነው አሸቅበውም ቢያደልጠን ጀምረነዋል፣ አናቋርጥም። ጉዞ ወደፊት ነው። ጉዞ ወደፊት ጀምረነዋል እና ወደፊት እላችኋለሁ። የመዳም ቅመሞች ንክች እንዲያትሉ። የመዳም ቅመም እንግዲህ ለብዙ ነገር ትተርፋለች። ለራሷ ብቻ ነው ማኮነ የታወቀ ነው። ለራሷ ብቻ ነው ማኮነ የመዳም ቅመም ለብዙ ትተርፋለች። ወደፊት ቀጥሉበት እላችኋለሁኝ። እና ሌላ ምን ማስተላለፍ የምፈልገው ነገር ቢኖር የማስረዝሜዋለሁ እንዴ እስከ 14 ነው ምስል ያደረኩት። ይህን የመሰለ ነገር ነው። ቀጥሉበት፣ ተበራቱ እላችኋለሁኝ። ጠይብ ጉዞ ወደፊት፣ ወደ ኋላ እንዳትሉ። የመጣ ቢመጣ ወደ ኋላ የሚባል ነገር የለም። እንሞክራለን፣ እንወርቃለን፣ እንነሳለን። ከሞት በስተቀር ሁሉም መፍትሄ አለው። ስለዚህ የጀመርነው ባይሳካልን ሌላ እንጀምራለን። ስደትን አላህ እስከገላገለን ድረስ ስደት እንግዲህ አሁን እንደምታዩት ሀገራችንን ብንገባ ኑሮ ውድነት ብዙ ሰዎች እያስለቀሰ ነው ያለው። ልጅ ማሳደግም በጣም ከባድ ነው። አሁን ብዙዎች እንግዲህ መውለድ ያለፋቸው አሉ እዚሁ ተቀምጠው ወይ ደግሞ ባለፈት እዚሁ ሀገር መጣችሁ የወለዳችሁ እንኳን እንዲያፈቅዳችሁ ልጅ ያላችሁ ሰዎች እንዲያፈቅዳችሁ ማስተላለፍ የምፈልገው ነገር ቢኖር ልጅ የሌላችሁ ሀገራችሁ ግቡና ወለዱ። መውለድ ሳያልፋችሁ ብዬ እላችኋለሁ ማለት ነው። ልጅ ክቡር ነው። ልጅ ቀላል ነገር እንዳይመስላችሁ። ውድ ሀብት ማለት ውድ ስጦታ ማለት ልጅ ነው። ሀገራችሁ ግቡና ውለዱ። ከዛም ተተመቸሽ ትቀመጫለሽ፣ ካልተመቸሽም ትተሽው ትመጫለሽ። ስለዚህ ጊዜያችሁን አታሳልፉ። መውለድ ያልፋል። በተለይ ለእኛ ለሴቶች መውለድ ያልፈናል። ለወንዶች እንኳን እንግዲህ ያው መቼም ለሁሉም ያው ቢሆንም ሴትና ወንድ አንድ አይደለም፣ እኩል አይደለም። የተወሰነ ይጠብቃቸዋል። እና ሰላም ለሀገራችን፣ ሀገራችንን ሰላም አላህ ያድርግልን። ሀገራችን ገብተን እኛም የረፍትን እንጀራ የምንበላበት አላህ ያድርገን። የማታ እንጀራ አላህ ይወፍቀን። ዱዓ እያደረጋችሁ ቀጥሉበት የመዳም ቅመሞች ይላችኋለሁ። ለራሳችሁ ደግሞ ወጉ። ለሰው ብቻ አይደለም። ጠይብ ለሰው ብቻ አይደለም፣ ለራሳችሁ ወጉበት፣ ቀጥሉበት። ሁሉም ለኸይር ነው። አላህ ለኛ ያለውን እርዝቅ ደግሞ አላህ ይወፍቀን እላችኋለሁኝ። ቪዲዮውን እስከ መጨረሻው ይጠቅማችሁ ሊሆን ይችላል። ቪዲዮውን እስከ መጨረሻው ተከታተሉት። በጣም አመሰግናለሁኝ። የምታበረታቱኝ ከምንም በላይ አመሰግናለሁኝ።